በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች እግዚአብሔር አብ ልጆች ተላልፈው ተጠሩ ዘንድ እንዲህ ያለን ፍቅር የሰጣችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ በሰማይ ያለው ከሰማይ ግርማ ወርዶ እስከ ቤተልሔም እስከ ቀራንዮ ወጥቶ መስቀል ላይ ዕዳ የከፈለላችሁ ደምን አፍስሶ ከሞት እጅ የገዛችሁ መንፈስ ቅዱስ ደግሞ ለዘላለም ርስት ያተማቸው ልጆች ያደረጋችሁ ብሩካን እግዚአብሔር ልጆች እጅግ የተወደዳችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር ለዘላለም በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። ለእግዚአብሔር ልጆች ቅድስት ሀገር ኢየሩሳሌም ለ10 ቀን ጉዞ አለን። ገና ሊደርስ 2 ቀን ሲቀረው 10 ቀን ቆይተን እንመጣለን። ድንቅ ጉዞ እናደርጋለን። ቤተሰቦቻችሁን መላክ የምትፈልጉ እናንተን ቤት የምትፈልጉ አናግሩኝ። 9114138 እድለኞች የሆናችሁ እግዚአብሔር ያገዛችሁ ደውሉልኝ። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። ዴማስም ይህን ዓለም ትቶ ወዶ ትቶን ሄደዋል ይላል የሐዋርያ ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የተላከ መልእክት ነው። ጢሞቴዎስ ሁለተኛ ምዕራፍ 4 ቁጥር 9 በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ ይላል። እንግዲህ የሐዋርያው ቅዱስ ጳውሎስ መልእክት ነው። አብረውት ከነበሩ ተማሪዎች መካከል መንፈስ ቅዱስ ከወለዳቸው አገልጋዮቹ መካከል ስለበረቱትና ስለደከሙት ነው የሚናገረው። ከዚህ ውስጥ ግን በዋናነት የምናየው ተሰሎንቄን ወዶ ስለሄደው ዴማስ ነው። ዴማስ ጌታን ከተከተሉ ከቤተ ግሪክ አሕዛብ ከነበሩ ከግሪክ ሰዎች ደቀ መዛሙርት አንዱ ነው እና ጌታን ወዷል። የመስቀሉ ነገር ልቡን ነክቶታል። በኋላ ክርስቶስ እንዲቀበል ወይም እንዲያምን ክርስቲያን እንዲሆን ያደረገውን ታላቅ ሐዋርያ ጳውሎስን ተከትሎ ብዙ ቦታ ይንቀሳቀስ ነበረ። የጳውሎስ መንገድ ግን የሾክ መንገድ እንጂ ቀይ ምንጣፍ የተነጠፈበት መንገድ አልነበረም። ጳውሎስን መከተል በጣም ብዙ ሪስክ ነበረው። ጳውሎስ የገባበት ከተማ ከ2 ወር በላይ ቆይ ነበረ። ሕዝቡን አስተምሮ ቤተክርስቲያን ከመሰረተ በኋላ ከፍተኛ ሀገር አቀፍ ከተማ አቀፍ ነውጥ ይነሳ ነበረ። ጳውሎስ የሚቃወሙ ሰዎች ይመጣሉ። ድንጋይ የሚወረውሩ፣ ይገደል የሚሉ፣ ጎትተው ወደ እስር ቤት የሚከቱ፣ አለ ፍርድ የሚደበድቡት ነበሩ። ጳውሎስ ሮማዊ በመሆኑ ምክንያት አንዳንዴ እንደው ሊገሉት ስለማይችሉ አንድን ሮማዊ ዜግነት ያለው ሰው ያለ ፍርድ መግደል ስለማይቻል እንጂ እስኪሞት ድረስ የሚቀጠቅጡት ነበሩ። ሐዋርያው ጳውሎስ ብዙ ጠባሳ የነበረበት አገልጋይ ነበረ። የቅዱስ ጳውሎስ ሕይወት መንገዱ ሁሉ በሰልፍ የተሞላ ነበር። እመቤታችንን ስምዖን አረጋዊ እንደተናገራት በነፍሱ ሰይፍ የሚያልፍበት ሰው ነበር ጳውሎስ እና እሱን መከተል ማለት ምቾት የማይሰጥ ነገር ነው በስጋ ስናየው። እኛ ደግሞ ይኸውላችሁ 3 ባህሪያት ያሉ ነፍስ፣ መንፈስ፣ ስጋ። ስጋችን የእግዚአብሔርን መንግስት ለማገልገል እና ለመከተል መስማማት አለበት። ስጋ የመንፈስ ጠላት ነው። ስጋ በመንፈስ ላይ ይነሳል፣ መንፈስን በስጋ ላይ ይነሳ ይላል ቅዱስ ጳውሎስ በሮሜ መልእክት። አልተመቸኝም ይላል ስጋ፣ አልተመቸኝም፣ በትክክልም ጾም አልወድም የሚሉ ብዙ ሰዎች ያጋጥሙኛል። እናንተም ውስጥ አላችኋል። ጾም ማተው ደስ የማይለን በግድ የምንጾም ሰዎች አለ። ምን ማለት መሰላችሁ? ስጋችን ለዛ ነገር ተስማምቶ አይደለም የሚያደርገው፣ አልተስማማም ማለት ነው። ያቸው ስጋ መንፈስም በስጋ ሐሳብ ላይ ላትሰማ ትችላለች። ቺት ላድርግ ብትሉ ትዳራችሁ ላይ ህሊና አለ፣ መንፈስ አለ ኖ ይላል። ስጋችን እኮ ፈቃደኛ ብትሆኑለት ደስ ብሎት ሊያደርገው ይችላል። መንፈስ ግን አይሆንም ይላል። መብታቸውን ይጠቀማሉ በእኛ ውስጥ እነዚህ ዓለማት፣ ነፍሳችንን፣ መንፈሳችንን ደግሞ ስጋችንን። እነዚህ መብቶች ካልተቆጣጠርናቸው፣ በመንፈስ ቅዱስ ማሰሪያ ካልታሰሩ ማንም ሰው ቢሆን ክርስቶስን መከተል ሊከብደው ይችላል። በገላትያ መልእክቱ ላይ ሆነ ጳውሎስ ገላትያ መጽሐፍ ምዕራፍ 5:22 ላይ የመንፈስ ቅዱስ ፍሬዎች ብሎ ከጠቀሳቸው ነገሮች አንዱ ራስን መግዛት፣ ሰልፍ ኮንትሮል፣
ሰው ራሱን ሲገዛ ራሱን ሲቆጣጠር ማለት መንፈስ ቅዱስ እጁን ሲይዘው ማለት ነው። የሰውነቱን ሪሞት ኮንትሮል መንፈስ ቅዱስ ያዘለት ሰው ማለት ነው። ያኔ ምንም ነገር ላደርግ ይችላል። ዴማስ ከመንፈስ ቅዱስ ጋር መኖር የተለማመደ አይመስልም። ዴማስ በሰልፉ መካከል፣ በቅዳሴው መካከል፣ በንግሱ መካከል ነጭ ቲሸርት ለብሶ የባህል ልብስ ለብሶ ወጥቶ ምን ብሎ ሆይታው ጋር ኖሮ ግን ዋናው መከራ ላይ ግን መኖር የማይችል ሰው ነው የሚመስለው። ይኸውላችሁ ህብረት ውስጥ፣ ማህበር ውስጥ፣ ቤተክርስቲያን ቦርድ ውስጥ ወይም ደግሞ የሆነ የሰበካ ጉባኤ ውስጥ፣ የሰንበት ትምህርት ቤት ውስጥ፣ የሆነ ማህበር ውስጥ ስላለን ያለን እንዳይመስለን እግዚአብሔር ልጆች። ወይም ደግሞ እሑድ መሸት ረፈድ አድርገን ቅዳሴ ሄደን ጸበል ጠጥተን ስለመጣን ያለን እንዳይመስለን። ወይም ደግሞ የ15 ደቂቃ ትምህርት ጨርሰን ስለተማርን ብቻ ምንም ነገር ካበሰንን ያለን እንዳይመስለን። ምክንያቱም ሰውነታችን እምቢ ሊለን ይችላል። ሰውነት ኖ ካለ ሰው ዓለምን ተከትሎ ይሄዳል። ሰውነት ከባድ። የዳዊት ልጅ አምኖን የአባቱን ልጅ ትዕማርን አፈቀረ የሚል መጽሐፍ ቅዱሳዊ መልእክት አለ መጽሐፋችን ላይ። የአባቱ ልጅ አፈቀረ ብቻ እንደምሰለኝ የአባቱ ልጅ ደፈረ የሚልም መልእክት አለ። ስጋ ዝም ከተባለ የማይሰራው የማያደርገው ነገር የለም። ምንም ነገር የማያደርገው ነገር የለም። እግዚአብሔር ያድነን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ ሐዋርያ ጳውሎስ ስጋ የሚባል ዓለም ስላለ በእኛ ውስጥ። ስለዚህ የዴማስ ችግር ስጋው ማየሉ ነው። በውስጡ የስጋ ጉልበት፣ ስጋውን የሚቆጣጠርበት የሚገራበት ጉልበት መንፈስ ቅዱስ ጋር ጠንካራ ግንኙነት አለመጀመሩ። በስመ አብ ምንድን እያለን ስሙን የምንጠራው መንፈስ ቅዱስ በሕይወታችን እንዲሰራ ካልፈቀድንለት ዓለም ትጫወትብናለች። በአብ ስም በወልድ ስም ብለን በመንፈስ ቅዱስ ስም ብለን የምንጠራው ያ መንፈስ ቅዱስ የሚቀድስ መንፈስ፣ ራስን እንድንገዛ የሚያደርግ መንፈስ፣ ጽናት ዓላማ እንዲኖረን የሚያደርግ መንፈስ፣ መስቀሉ ፊት እንድንቆም እንድንበረታ የሚያደርግ ያ መንፈስ ካላገዘን ወቴኖራቸው እግዚአብሔር ልጆች እኛ ዛሬ ያለነው ሰዎች ላንሆን እንችላለን። እጅግ በጣም ብዙ ወጣቶች፣ ብዙ ጎልማሶች እንደ ጅምራቸው ሳይሆኑ ቀርተው እኔም እናንተም አይተናል በእግዚአብሔር ቤት። እነዚህ ሰዎች ተመልከቷቸው። ቲቶ አለ፣ ይህም የጌታ ተማሪ ነበረ። ጢሞቴዎስ ከላይ አለ፣ ሉቃስ አለ፣ ቂርቂስ አለ። እነዚህ ሁሉ እግዚአብሔር በሰጣቸው መንገድ ነው የሚሄዱት። ወደ ተላኩለት ግብረ ተልኮ ወደ ተሰጣቸው መንፈሳዊ ዓላማ፣ ወደ መስቀሉ መንገድ፣ ወደ መንፈሳዊ ሕይወት ጉዞ ነው የሚሄዱት። ዴማስ ግን ወደ ተሰሎንቄ ነው ሄደው። የዴማስ ወደ ተሰሎንቄ መሳ ወይም ወደ ዓለም መሄድ ምክንያቶቹ ቅድም እንዳልኩት ስጋ መግዛት የሚችልበት የመንፈስ ቅዱስ ሕይወት አለመለማመዱ ነው። ሁለተኛ ጊዜ መስጠቱ ነው። ይኸውላችሁ ይሄ ስጋ በጣድነው ቦታ ነው የሚጣደው። መንፈሳዊ እሳት ላይ ካስቀመጥ ነው ልታረድ ብሎ ይታረዳል። ይገርማቸዋል። ብዙ ቅዱሳን ለክርስቶስ ኢየሱስ አንገታቸውን በሰይፍ ተቀንጥሰዋል፣ ጎንበስ ብለው ተከትፈዋል። ምንም አልፈሩ። እነዚህ ሰዎች ሞቱ ስላችሁ ስጋቸው ተስማምቶ ነው ከመንፈሳቸው ጋር አብሮ ይሞት። እሳት ላይ ጥደው ስለነበረ ግሎ ነበር። እንደ ጋለ ብረት ሸክላ ምጣድ ነበር፣ ቶሎ የማይቀዘቅዝ። መንፈስ ቅዱስ ሲሰራ እግዚአብሔር ታምራት ባለበት፣ ቅድስና ባለበት ሐሳባችን ልባችን መዋል አለበት። ዓለምን ሙዚቃን እየሰማችሁ ዳንኪራን እየሰማችሁ ማታ ማታ እየጨፈራችሁ የእግዚአብሔር ሰው ሆናለሁ የምትሉ ሰዎች ካላችሁ አትቀልዱ፣ አትቀልዱ፣ አትቀልዱ። የብልግና ፊልሞች እያያችሁ የእግዚአብሔር ሰው ሆናለሁ የምንል ሰዎች አትቀልዱ። ስጋ በጣድነው ቦታ ነው የሚሞቀው። ወይ ያራል ወይ ይበስላል። እግዚአብሔር ልጅ እና መንፈሳዊ በሆነው እሳት ላይ ማስቀመጥ አለመቻል ነው ዲማስ። ጳውሎስን የመሰለ ሰው እያለ አልሰማው።
የሚከተል ሁሉ የሚከተል አይደለም፣ የሚሰማ ሁሉ የሚሰማ አይደለም። እንኳን ጳውሎስ አሁን እንኳን የምትሰሙ ሰዎች እኩል አሰሙ። አንዳንዶቻችሁ ራሳችሁን ነው የምትሰሙት። መንፈሳዊ ነገር ላይ ስጋችን መዋል አለበት። ብዙ ሰዓት መዳመጥ ያለበት፣ መስማት ያለበት፣ ማየት ያለበት መንፈሳዊ ነገር ሲሆን እንቀየራለን። ይገርማችኋል። ከዓለም መልክ እንለያለን፣ እንፋታለን። ዓለም ያስጠላናል። ሁሉም አይቅርብኝ ግን ሆነን የምንኖር ከሆነ ይሁን አንድ ቀን ግን መሰበራችን መፈተናችን አይቀርም። እግዚአብሔር ስለዚህ ስጋችን የሚጣድበት እሳት ላይ እንዲጣድ ማድረግ ያስፈልጋል። ቅዱሱን እሳት ማሞቅ አለብን። ያ ዓለም የምትበላው ዓለም የምትነደው ዓለም ላይ አይደለም መጣድ ያለብን። ከማይመስል ጓደኛ ጋር መዋል ማቆም አለብን። እኛ ከማይመስሉ ሰዎች ጋር ልባችንን ከሰው ጋር መዋል ችግር የለውም፣ ግን ልባችንን የምንሰጣቸው ሰዎች የማይመስሉ ዘባቾች፣ ቀልደኞች ከሆኑ ህይወታችን ይሰበራል። በተለይ ሙዚቃ፣ ዘፈን የምንሰማ ሰው ሰይጣን በሙዚቃ ውስጥ የሚያስተላልፈውን መልእክት ማንም ሰው አያስተውለው። የሰውን ህይወት የሚያወድም መልእክት ነው የሚያስተላልፈው ሰይጣን። በውብ ድምፃውያን፣ በውብ ኪነ ጥበብ፣ በውብ ስነ ግጥምና ዜማ የሰውን ልጅ ልብ ይበለዋል። ለዚህ ነው የስጋ ስራ ነው የተባለው ዘፈን። አንድ ቁልቢ ቤተክርስቲያን ይሄድን ይሄልን አንድ ወጣት አጠገቤ ተቀምጦ ነበር እና ምን አለኝ፣ በየ2 ወር ፍቅር ይዘኛል። የዘፈን ፍቅሬ ልዩ ነዋል። በየቀኑ የወጣ ዘፈን አይቀረኝም አለ። እንደው አለ ዘፈን ከሞዴል የተነሳ የዜግነት ክብር ሁሉ የሚለው ዘፈን ሁሉ ያስለቅሰኛል አለ። በጣም በዚህ ምክንያት በየ2 ወሩ ፍቅር ይዘኛል፣ እበርዳለዋል፣ ይዘኛል፣ እበርዳለሁ። ማፍቀር ብቻው ነው ለስራዬ። ይሄ የአይን ፍቅር የሚባለው ምን ሆኜ ነው ማለት ጀመረ። አንድ ጓደኛ ይዤ እሷ ትሰልሰኝና ሌላ ፍቅር ይዘኛል። በኋላ ለምን ዘፈን አላቆምም ብዬ ወሰንኩ። ሄጄ ጸበል ተጠምቄ እርግፍ አደረኩታል ያን ዘፈን። ከዛ በኋላ መንፈሴ ተስተካከለ። በየሳምንቱ ማፍቀር አቆምኩ አለ። ስርዓት ያለኝ ሰው ሆንኩ አለ። ምን ያህል ጉልበት እንዳለው ሙዚቃ በሰው በስጋችን አሰራር ላይ ተመልከቱ። ዓለምን ወዶ ተሰሎንቄን ወዶ ለመሄድ ትልቁ መረብ ነው ሙዚቃ፣ ሲኒማዎች፣ ቪዲዮዎች፣ በስውርም በግልጽም የሚላኩልን ቪዲዮዎች መረቡን ወደ ባህር ሲወረውር አጥምዶ የሚያመጣቸው ጠላት በዚህ አይነት መረብ ነው ብዙ አሶችን የሚወስድ። ዴማስ በዚህ መረብ ተይዞ ወጣ ነው የሚሉ ከህይወት ባህር። አደራችሁን እግዚአብሔር ልጆች፣ አደራ የምትሰሙትን የምናየውን የምናዳምጠውን የምንውልበትን ጓደኞቻችንን አጠገባችን በደንብ ማየት። ቸር ከሆንክ አጠገብ ቸር ሰው አለ፣ ወይም አንተ ጋር የሚውል ሰው ቸር ይሆናል። ከቸር ሰው ጋር ቸር ትሆናለህ። ጠማማ ሰው ካገጠመ ደግሞ ትጠማለህ፣ የማይሆን ትሆናለህ። እግዚአብሔር ልጆች፣ አንዲት ሰንበት ተማሪ የነበረች ልጅ ሀረር አካባቢ ማቃት ሰለመች ተብሎ ተነገረኝ። ስልክ ፈልጌ ደወልኩላት። ፍቅር ይዟታል ከባሏ። አትምጣብኝ በሃይማኖት ያለች ክርስቶስን ክዳ። ምክንያቷ ግን ፍቅሯ ነው። የሚገርማችሁ ግን 2 ልጅ ወልዳ ፈታት ያባል ተከትላው ሄደችው አለ። ይኸውላችሁ ትልቅ ድልድይ ይበሉት። ይሄ የሰይጣን መንገድ ትልቅ ድልድይ ነው። እጅግ ያምራል። ስትነዱበት ስትራመዱበት መሀል ውቅያኖሱ መሀል ላይ ይሰበርና ይጥላችኋል። ለዚህ ነው ጊዜ ያለ ማሰራት ተከትለ ነው የሄድነው ዓለም ሊበቀለን እንጂ ሊጠቅመን አለም። ጠላት ሊገድል ሊያድል ሊያጠፋ ነው የሚመጣው እንጂ ለምንም አይመጣም። ምን እግዚአብሔር ቃል የሰማነውን በልባችን ጻፍ። እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እግዚአብሔር ባርካችሁ። ካህኑን ስላገዛችሁ ስለረዳችሁ በደንብ ነው ያገዛችሁት። ቤታችሁን እግዚአብሔር ይባርክ ያለምልማችሁ። መንፈስ ቅዱስ ይቀድሳችሁ። ምንም ቃል የለኝም። ኮሜንት ስለምታረጉ ላይክም ስለምታረጉ ይህን ቪዲዮ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም